የኤርትራ ወታደሮች በመከላከያ ተማረኩ። ከህወሓት ጎን የተሰለፈው ኢሳያስ ጦር በጠለምት በተወሰደበት እርምጃ በኢትዮጵያ መከላከያ እጅ ወድቋል። ህወሓት ጠንካራ ተቃውሞ ገጠመው። የወልቃይት ጎዳናዎች በህዝብ ማዕበል ተሞሉ። ሌተር ጀነራል ታደሰ ወረደ ሰራዊታቸው ወደ ወልቃይት እንዲዘምት ማዘዛቸውን ባመኑ ማግስት በጸለምት ከባድ ውጊያ መካሄዱ ተሰማ። ህወሓት ከምርጫ ቦርድ በተሰረዘ ማግስት ወደ አስመራ ተሻግሮ ከሻዕቢያ ጋር የመሰረተው ጽምዶ የሚል ጥምረት ዓላማው ምን እንደሆነና ሲወራ የነበረ ሁሉ እውነት መሆኑን ያረጋገጠ ክስተት ተከስቷል። መከላከያ ሰራዊት ህወሓት በጸለምት ትላንት ሌሊቱን የከፈተው አዲስ ጥቃት መመከቱ ተሰማ ሲሆን በወሰደው መልሶ ማጥቃትም የኢሳያስ ተዋጊዎች ከህወሓት ጎን በተሰለፉበት ወቅት በኢትዮጵያ መከላከያ ሰራዊት መማረካቸው ተሰምቷል። በመረጃ ሰዓታችን በዝርዝር የምንመለከተው ይሆናል። በሌላኛው መረጃችን ደግሞ የትግራይ ክልል ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ ሰራዊታቸው ወደ ወልቃይት የላኩት እሳቸው እንደሆኑ ባመኑ ማግስት በጸለምት አዲስ ውጊያ መካሄዱ ተሰማ ሲሆን የህወሓትን ጥቃት የተቃወሙ የወልቃይትና የአካባቢው ህዝቦችም ወደ አደባባይ ግልብጥ ብለው በመውጣት ተቃውሞ አሰምተዋል። በዝርዝር እንመለከተዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓትና ሻዕቢያ የፈጠሩት ጽምዶ የተሰኘ ጥምረት የህዝብ ለህዝብ ግንኙነትን ለማጠናከር ነው ቢባልም ዓላማው ግን ለወታደራዊ ጥምረት እንደሆነ ሲነገር የቆየ ቢሆንም ህወሓት ይህን ሲያስተባብል ይደመጣል። ታዲያ ህወሓት በሻዕቢያ ግፋ ባይነት ዳግም በከፈተው ጦርነት ይህ ጥምረት ኢትዮጵያን በጋራ ለማጥቃት መሆኑ ዛሬም በድጋሚ ተረጋግጧል። ህወሓት በጸለም ጦርነት መክፈቱ በተሰማበት ሰዓት የሻዕቢያ ጦር ወደ ኢትዮጵያ መግባቱ ሲነገር የነበረ ሲሆን ይህም እውነት ሆኖ በአንድ ግንባር ዘምተው አንድ ላይ ተማርከዋል። ትላንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረ ተሰምቷል። በዚህም መከላከያ በወሰደው የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው ከወጣው መረጃ ለማየት ተችሏል። ጥቃቱ የተፈጸመው የትግራይ ኃይሎች የሀገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቁት ለመዋጋት ሳይሆን ወደ ግዛታችን የመመለስ ፍላጎት እንዳለ ለማሳሰብ ነበር። ይሁን እንጂ ከሰዓታት ውይይት በኋላ ያልተጠበቀ ግጭት መከሰቱና ሁኔታው ወደ ሙሉ ውጊያ ተቀይሯል ሲሉ ጀነራል ታደሰ ወረደ በተናገሩ ማግስት ነው። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ያምናል። ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛ ነጥብ በመሆኑ ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባ ጽኑ እምነት አለው። ከዚህ ውጪ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ አሳስቧል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለማግኘቱ የተከሰተና ሊፈጠር የማይገባው ነበር ያሉት ጀነራሉ የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበሩ የኢትዮጵያ አየር መንገድ በረራዎች እንዲጀምሩ ጥሪ ማቅረባቸውም ተሰምቷል። በተጨማሪም ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለው እንግልት እንዲፈታ ወር ጠብቆ ኑሮን የሚመራው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ ይገኛል ማለታቸውም ይታወሳል። ፕሬዚዳንቱ በጸለምት ወረዳ ተከስቶ የነበረውን ግጭትና በአድዋ ዙሪያ የተፈጸመውን የድሮን ጥቃት አስመልክቶ በሰጡት ማብራሪያም በአድዋ ዙሪያ እንትጮ ወይም ገንደብታ በተባለ አካባቢ በሲቪል ንብረቶች ላይ ጥቃት መፈጸሙን ተናግረዋል። ኢላማው የንግድ ሸቀጦችን የጫኑ 2 አይሱዚ ተሽከርካሪዎችን አድርጓል ብለዋል። በጥቃቱ የሰው ህይወት መጥፋቱን ያረጋገጡት ጀነራል ታደሰ ወረደ የአካል ጉዳትና የንብረት ውድመት ደርሷልን ብለዋል። የሰላም አማራጭን በተመለከተ በሰጡት ሀሳብም ጦርነት የሚቀሰቀሰው የትግራይ ግዛታዊ አንድነት ካልተከበረ ብቻ መሆኑን ጠቅሰው አሁንም ችግሮች በፕሪቶሪያ ስምምነት መሰረት መፈታት እንዳለባቸው አሳስበዋል። ምንም እንኳን በራዎች ቢቋረጡም ከፌዴራል መንግስት ጋር የስልክ ግንኙነት እንዳለና በቅርቡ በአካል ተገናኝተው ስለ ዲዲአር ወይም ትጥቅ መፍታትና ማቋቋም እንደሚወያዩም ገልጸዋል። ተፈናቃዮችን ለመመለስ በሚደረግ ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዚዳንቱ የመመለስ እቅድ አፈጻጸሙ ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደቅኗል ያሉትን የማንነት አደጋን በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተደርገዋል ሲሉም አክለዋል።
የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በቀጣይ ርዕስ ህወሓት የከፈተው ጥቃት ተከትሎ የተለያዩ ተቃውሞዎች እየተሰሙ ሲሆን ህወሓት እወራለሁ ብሎ ጦሩን ያዘመተበት ወልቃይትና አካባቢው ላይ የሚኖሩ ህዝቦችም በዛሬው ዕለት ጠንካራ ተቃውሞ አሰምተዋል። ዛሬ በወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት ወደ አካባቢው የከፈተውን ተኩስ በመቃወም ህዝባዊ ሰልፍ በሰቲት ሁመራ በዳንሻና በሌሎች ከተሞች ሲካሄድ አርፍዷል። በተቃውሞ ሰልፉ ላይ የተለያዩ መልእክቶች ተላልፈዋል። ህወሓት ላይ የሚሰነዘሩ ማሳሰቢያዎች የቀጠሉ ሲሆን ካለፈ ጦርነት የተገኘው ትርፍ ሳይሆን ኪሳራ በመሆኑ ዳግም ጦርነትና ግጭት ከመፍጠር መቆጠብ እንደሚገባም ተገልጿል። በትግራይ ክልል ያለው የጸጥታ ሁኔታ አሳሳቢነቱ እየጨመረ በመምጣቱ ማህበረሰቡ ለከፍተኛ ጫና መዳረጉን መረጃዎች ይጠቁማሉ። በዚህ ጉዳይ ሀሳባቸውን ያጋሩ የሀገር ሽማግሌዎችና የኢትዮጵያ ሰላም ሴቶች ህብረት ከጦርነት ያጣነው እንጂ ያተረፍነው አለመኖሩን በመገንዘብ ግጭት የሚቀሰቀሱ አካላት ከድርጊታቸው ሊቆጠቡ ይገባል ብለዋል። ባለፈው ጦርነት የንብረት ውድመት ብቻ ሳይሆን የሰው ህይወት ጭምር የጠፋ በመሆኑ አሁን እየታየ ያለው ሁኔታ በአስቸኳይ መቆም እንዳለበት የሀገር ሽማግሌው ፕሮፌሰር አህመድ ዘካሪያ ገልጸዋል። ፕሮፌሰሩ ቀደም ሲል በተደጋጋሚ ወደ ክልሉ በመሄድ ጦርነቱ እንዲቆም ጥረት ማድረጋቸውን አስታውሰው ማህበረሰቡ በጦርነት ክፉኛ የተጎዳና ወደ ሰላም መመለስ የሚፈልግ መሆኑን በቆይታቸው ማረጋገጣቸውን ጠቅሰዋል። ማህበረሰቡ በማይፈልገውና ስልጣንን በኃይል ለማግኘት ጥረት በሚያደርጉ አካላት ምክንያት ክልሉ በከፊልም ቢሆን አግኝቶት የነበረው ሰላም መደፍረስ እንደሌለበት ገልጸው የሰላም አማራጭን ለመቀበል አሁንም ጊዜው እንዳልረፈደ አሳስበዋል። የኢትዮጵያ የሰላም ሴቶች ህብረት አስተባባሪ ወይዘሮ ማዛ በቀለ በበኩላቸው ካለፈው ጦርነት ገና ባላገገምንበት ሁኔታ ዳግም ግጭት መቀስቀስ ማህበረሰቡን ለከፋ ጉዳት የሚያጋልጥ በመሆኑ ግጭቱን የሚቀሰቅሱ አካላት ከድርጊታቸው ሊታቀቡ እንደሚገባም ገልጸዋል። ከሰሞኑ ጦርነት እልቂት ትምህርት መውሰድና ችግሮችንም ሆነ ፍላጎታችንን በውይይት ለመፍታት ቅድሚያ መስጠት አስፈላጊ መሆኑን አክለዋል። በግጭት ሳቢያ ወጣቶች በግዳጅ ለጦርነት የሚማገዱና ህይወታቸውን የሚያጡ በመሆኑ ይህም እንደ ሀገር የሚያስከትለው ኪሳራ ከፍተኛ ነው ብለዋል። ስለሆነም የሀገር ሽማግሌዎች፣ የሲቪል ማህበረሰብ ድርጅቶች፣ የሃይማኖት ተቋማትና ሌሎች ግጭቱ እንዲቆም የበኩላቸውን አስተዋጽኦ ሊያደርጉ ይገባል ሲሉ ጥሪያቸውን አስተላልፈዋል። ህወሓት ዳግም በአማራና በአፋር ክልሎች ጥቃቶችን መሰንዘሩን ተከትሎ በአሁኑ ወቅት በአካባቢው ከፍተኛ ውጥረት መፈጠሩ እየተገለጸ ይገኛል። በትግራይ ክልል የሚንቀሳቀሱ የትግራይ ፓርቲዎችም በትግራይ ክልል ዳግም ጦርነት እንዳይጀመር ፌዴራል መንግስትና ዓለም አቀፍ ተቋማት ጣልቃ እንዲገቡም እየጠየቁ ነው። በትግራይ ክልል በህወሓት አመራሮች መካከል የተፈጠረው አለመግባባት ተባብሶ ወደ ግጭት ማምራቱ ክልሉን ለከፋ ሰብአዊና ኢኮኖሚያዊ ቀውስ እየዳረገው በመሆኑ የፌዴራል መንግስትና ዓለም አቀፍ ተቋማት ግጭቱን ለማስቆም በአስቸኳይ ጣልቃ እንዲገቡ በሁለት በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ሹምተንቤንና ሳልሳይ ወያኔ ትግራይ የተሰኙት በክልሉ የሚንቀሳቀሱ ፓርቲዎች በህወሓት ኃይሎች መካከል የተጀመረው ውጊያ በክልሉ ብቻ ሳይወሰን ቀጠናዊ አደጋ ሊደቅን እንደሚችል በማስጠንቀቅ ችግሩ በሰላማዊ ንግግር እንዲፈታ አሳስበዋል። የሹምተንቤን ፓርቲ የበላይ ጠባቂ ገብረ ሚካኤል ተስፋዬ በምዕራብ ትግራይና በሌሎች አካባቢዎች የተጀመረው ውጊያ በነዋሪው ላይ ከፍተኛ ስቃይ እያደረሰ ይገኛል ያሉ ሲሆን ግጭቱን ተከትሎ በተለያዩ አካባቢዎች የባንክ አገልግሎት መቋረጡ፣ የጥሬ ገንዘብ እጥረት መከሰቱንና የመሰረታዊ ሸቀጣሸቀጦች ዋጋ እስከ 4 እጥፍ መናሩን ነዋሪውን ለከፋ ችግር ዳርጎታል ብለዋል። ህዝቡ ካለፈው ጦርነት ጉዳት ሳይላቀቅ ወደ ሌላ ጦርነት ሊገባ አይገባም ያሉት አቶ ገብረ ሚካኤል የህወሓት አመራር ከአንዴም 3 ተፈትኖ ወድቋል ሲሉ ወቅሰዋል። በትግራይ ያለው ችግር ከፌዴራል መንግስት አቅም በላይ እንዳልሆነ የገለጹት ፓርቲዎች ህወሓት ከአጥፊ ድርጊቱ እንዲታቀብና ከጊዜው አስተዳደሩ ጋር ያለውን ግንኙነት ለህዝብ ይፋ እንዲሆን ጠይቀዋል። የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽባ በበኩላቸው ኢትዮጵያ ከኤርትራ ጋር ያለችበት ውጥረትና የአፍሪካ ቀንድ ፖለቲካዊ ፍላጎት ተዳምረው ጦርነት ቢነሳ ሊያስከትል የሚችለው ጉዳት የማይገመት በመሆኑ ከወዲሁ እልባት ሊሰጠው እንደሚገባ አሳስበዋል። የህዝብ ግንኙነት ኃላፊው አክለውን ፓርቲያቸው ለአፍሪካ ህብረት፣ ለኢጋድና ለምዕራባውያን ተቋማት ለመፍትሄ እንዲረባረቡ የሚጠይቅ ደብዳቤ መጻፉን ገልጸዋል። የቀድሞ የሰላም ስምምነት አደራዳሪዎችና ፈራሚ አካላት በትግራይ ያለው ውጥረት ከጦርነት ትርፍ እንደማይገኝ አውቆ ህወሓትን እየተቃወመ
ባለበት በዚህ ወቅት ዳግም ወደ ጦርነት እንዳይገባ ኃላፊነታቸውን እንዲወጡ ፓርቲዎቹ ጥሪ አቅርበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።